ሰላም ሰላም ውዴ ማያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። እንዲሁም ሀሳብ አስተያየታችሁን ኮሜንት ስር አስቀምጡልኝ። እንግዲህ ዛሬም አብርሽና ሩታን ነው ይዤላችሁ የመጣሁት ማለት ነው እና ሀሳብ አስተያየታችሁን ኮሜንት ስር እያስቀመጣችሁ አብርሽ እንግዲህ ሆስፒታል እንደገባ የታወቀ ነው። እንግዲህ ሩታ እዛ ላይ አላየናትም። ሩታ መጥታ አልጠየቀችውም ነበርና እንዲሁም ያው አራስ ናት። አራስ ሆና ደግሞ ሆስፒታል መሄድ ምናምን በእርግጥ ያው አስደንጋጭ ነገር ሲገጥማቸው አሁን ወራቶች ስላስቆጠረች ቢያንስ ወር ምናምን ይሆናታል እና ሄዳ መጠየቅ ማየት ኖርማል ቢሆኑ ትጠይቀዋለች። ነገር ግን ሩታ አሁን ላይ ወደሱ መሄድም ወደሱ መቅረብም አትፈልግም ማለት ነው። ከሱ ህይወት ሙሉ ለሙሉ መውጣት ትፈልጋለች ማለት ነው። ይህ የሚሆነው ደግሞ ብዙ ነገር አቤልም እንዳልኳችሁ አቤልም በጓደኞቹ የተነሳ አቤል ደግሞ በጣም ለመለያየት እየጣረ ነበር። በነገራችን ላይ ጓደኛሞች እናንተ ውስጥ እንኳን ትዳር ላይ ፍቅር ውስጥ ሆናችሁ ከገቡ የመለያየት አቅም በጣም ይኖራችኋል። ምክንያቱም ፍቅር ውስጥ ወይም ደግሞ ትዳር ውስጥ ሌላ ሰው ካስገባችሁ በጣም ከባድ ነው። ታዲያ ሄርሜላ እና አብርሽ ወደ ሌላ ከተማ ሊሄዱ ነው ማለት ነው። ወደ ሌላ ሀገር ሊወጡ ነው። ስለዚህ ሩታ ይሄንን ነገር ወንድሙና ጓደኞቹ ቢነግሯትም አይመለከተኝም ምንም ነገር እና አሳያስሪያቸው ይላል። እንዴ እናንተ እንዴት ነው ራስ በራሳችሁ እንዴ? ሌሎቹ ከታሰሩ እኮ እናንተም ትታሰራላችሁ። ምንድን ነው? እና ወንድሙን ጓደኛውም አሳስሪው በቃ ከፈለግሽ ደግሞ ወንድምየው ጓደኞቹን በሙሉ አሳስሪ። ያ ልክ ነው። ጥፋት አጥፍተዋል፣ መታሰርም አለባቸው። ግን ደግሞ አንድ ትልቅ ሰው እንዴ አንድ ሰው በራሱ መወሰን እየቻለ በራሱ አይምሮ መንቀሳቀስ እየቻለ ሄዶ ራሱ የሚያደርገው ራሱ እየማገጠባት እኮ ነው። በነገራችን እየማገጠ ነው እንዴ። በዚህ ልክ እንዴት ነው አንድን ሴት ለትዳሩ ብሎ ያቺን ሴት እኮ ከህይወቱ ማስወጣት ይችላል። ደግሞም ግዴታው ነው እሱ ካልፈለገ በቀር ማለት ነው። ግን ይሄ የራሱ ፍላጎትም ስለሆነ ነው እንዴ ይሄን አክል ተጨንቆ ራሱን እስከሚስት ሆስፒታል እስከሚገባ ሄርሜላን በህይወቱ ለማስወጣት ይሄን አክል ለምን ከበደው? ቢያንስ እኮ ለልጁ ማሰብ አለበት እንዴ። 9 ወር በሙሉ ደግሞ እንደዛ ለሷ በቃ እንዴ ሰላማን አንስተው ምናምን ነገር ማለት ነው። ይሄን አክል ሲጀመር እንዴት ነው? ቢያንስ እኮ በቃ ልጅ እንዳለው አይቷል። እንደዛ ሁሉ እንዴ አንዴ ልጅ ይላል፣ አንዴ ሄርሜላ ጋር ሄዳል፣ አንዴ ልጅ፣ አንዴ ሄርሜላ። ምንድን ነው እንዴ? በራሱ መወሰን እኮ አልቻለም ምንም ነገር። ይሄ ደግሞ እኔ ሳስበው የጓደኞቹ ብቻ ሳይሆን ጥፋቱ የጓደኞቹ አይደለም። ጓደኞቹ በህይወቱ ማስወጣት መብት አለው፣ ከነሱ መራቅ ይችላል። ግን እሱ ትዳሩ ላይ መያዝ አልቻለም፣ መወሰን አልቻለም። የሚወስናቸው ነገሮች በሙሉ ጓደኞቹ የሚወስኑለት ውሳኔ ነው። በራሱ አንድም ቀን ውሳኔ ወስኖ አያውቅም። እንዴ ጭራሽ እኮ አሁን ይሄ ራሱን የሚያስተው ይመስለኛል። በቃ እንዴት ነው ወይ ደግሞ ታሳስረኛለች ወይ ደግሞ እንደዚህ ታደርገኛለች ወይ ትከሰኛለች፣ መንገድ ተመልሼ እንዳልሄድ እደረጋለሁ። እንዴት ነው የልጁን እናት ሳያስፈቅድ ወይም ደግሞ ልጁን አደባባይ ጥሎ ነገ ልጄን ብሎ ሊመጣ ነው? በጣም ከባድ ነገር ነው አብርሽ ማለት ነው። እና ነገ ልጅህን ትተህ ወደዚህ መምጣት ሳይሆን በስነ ስርዓት ሩታን ይቅርታ ጠይቀህ የፈለገው በቃ ትልልቅ ሰዎች እናት አባትህን ሽማግሌዎችን ይዘህ ሄዶ መጠየቅ አለበት። በቃ ግዴታ ማለት ነው። እና ግዴታ ሄርሜላ ከህይወቱ እንድትወጣ ከዛ ደግሞ ሩታ ጋር ሽማግሌዎችን ልኮ ይቅርታ ጠይቆ ከዚህ በኋላ ጓደኞቹም ሆነ የሱ የሚመጡ ሴቶችን በህይወቱ እንዳይገቡ አድርጎ ይቅርታ ጠይቋት እሷንም በቃ እንዴ
የሩታን ቤተሰብ ይቅርታ ጠይቁ ማለት ነው። እንዴ ቤተሰቦቿ ራሱ እኮ እውነቴን ነው በጣም አሁን ሩታ እኮ እኛ አልተረዳናትም እንጂ ማለት ነው። ሩታ አስባችሁታል የምትኖረው ህይወት ራሷ እኮ ደስተኛ ሆና መኖር ትችላለች። ግን ምንድን ነው ቤተሰቦቻችሁ ራሱ ይሄንን ነገር ሁሉ ይሄኔ እኮ ለምን ከህይወትሽ አታሳውጪውም? ፍቺው የሚባል ነገርም ይኖራል። ግን እሷ ይሄንን ሁሉ ተቋቁማ በቃ ቢያንስ ይሻለዋል ብላ ምጧ ሲመጣ ሁላ እንዴት ነው የሆነችው? ግዴታ እኮ ለሱ ያላት ስሜት ግዴታ እንዲህ ነው ብላ አደባባይ መናገር የለባትም። ከዛ ላይ ደግሞ አራስ ሆና ራሱ በቃ ልትቀመጥ እኮ አልሰጧትም። ካሜራ ደቅ ነው ቤቷ። ኧረ ወገን እንዴ በዚህ ልክ አብርሽ እንዴት ነው በአይምሮ ሆነ እንደዚህ በዚህ ልክ ምደፍ ነው እንዴት ነው በዚህ ልክ እንዴ ትልቅ እኮ ነው። ሰዎች የሚወስኑበት እድሜ ላይ እኮ አይደለም ያለው፣ ራስህን የምትወስንበት እድሜ ላይ ነው ያለው። እና ቢያንስ የሆነ ነገር ቢገጥምህ ቤተሰቦችን፣ አባትን፣ እናትን አማክረህ በቃ እሷ ራሱ መታረቅ እምቢ ብትልህ ያው ካደረካት ነገር አንስቶ ማንኛውም ነገር ብትል ትክክል ናት እና ይቅርታ መጠየቅ ነው ያለብህ። እሷ ጋር ሽማግሌዎችን ልከህ እሷን ይቅርታ መጠየቅ፣ እንደዚህ የሚያሽቃብጡትን ከጎንህን ማራቅ፣ ጓደኞችህን እንዴ የእነሱ ውሳኔ ላንተ እኮ ምንም ነው። የእነሱ ውሳኔ ወይም ደግሞ የእነሱ ምክር ላንተ አያስፈልግም። ራስህን ወስን፣ በራስህ አእምሮ ተንቀሳቀስ። በቃ የምታደርጋቸው ነገሮችን ራስህ እያደረግክ ማለት ነው። በዚህ ልክ ያንተ በትዳርህ ላይ ጓደኞች ማስገባት የለብም እንዴ። ከአንተ ጋር እኮ አያድሩም አይደል እንዴ? ከሩታ ጋር ኑሯችሁን ስትኖሩ እነሱ ከአንተ ጋር ያድራሉ እንዴ? ሩታን የሚያውቋት አንተ ነህ፣ እሷ ናት። ከዚህ በላይ በቃ የሆነ ቢያንስ ሩታ የምታውቃት አንተ ብቻ ነህ። አንተና አንተ መረዳትም ያለብህ አንተና አንተ ብቻ ነህ። ለልጅ ስትል ቢያንስ ማለት ነው። ቢያንስ የሆነ በቃ ወንድ ልጅ እውነቴን ነው ይማራል። ልጅ ሲወለድለት የበለጠ ኃላፊነት እንዳለበት ይሰማውና ማለት ነው የበለጠ ጥንካሬ ይኖረዋል እንጂ በዚህ ልክ ትዳሩን አሳልፎ ለጓደኞቹ አይሰጡም። እኔ አንዳንዴ ምን እንደመስለኝ ታውቃላችሁ? አቤል ሁላ ለትዳር እንደሚፈልጋት ሩታን እንደሚወዳት በቃ አብርሽን ስላገባችሁ እንደሚናደድ እኔ የሚመስለኝ አሁን ላይ እንደዛ ነው። የምር እንዴ የሆነ ጊዜ ላይ ሲጣሉ ደስ ብሎት ምናምን አጠገባቸው ይሆንና ከዛ ደግሞ ልክ ታረቁ ምናምን ሲባል በቃ የሚያወራው ነገር ካያችሁ ምንም ነገር በቃ ሰላም አይሰጥም፣ ምንም ማለት ነው። ስለዚህ አብርሽ ማየት ያለብህ ጓደኞችህን ማስወገድ፣ በቃ ከህይወትህ ማራቅ። ከሩታ ጋር ነው መኖር ያለብህ፣ ከልጅ ጋር ነው መቆየት ያለብህ። ቪዲዮ መስራት ካለብህ ከልጅ ጋር ነው። በቃ እያንዳንዱ ነገር ጥሩ ጓደኛሞች የሆኑትን አስቀርተ በህይወትህን መስዋዕት የሚያስከፍሉ ይህን አክል መስዋዕት መክፈል ለነሱ ምንድን ነው? የፈለገ የዋህ ብትሆን የፈለገ ጓደኝነትን ቢበልጥብህ የፈለገ ጓደኞችን ብታከብር በዚህ ልክ ሩታን መጉዳት የለብም። በዚህ ልክ በዛ ላይ ልጅ ትላለህ እንዴ? ልጅህን ማየት፣ ልጅህን ማሳደግ፣ ልጅህን ማቀፍ ከፈለግ ጓደኞችን ከህይወት ማስወጣት። በቃ ባያንተ ልጅ ማየት ወይንም ደግሞ እንዴ በእያንዳንዱ ነገር ለምን ታስገባቸዋለህ? ልጅህን ለማየት ስትሄድ እነሱ ይዘ ሁሉ ነገር እነሱ ይዘ አይሆንም። በቃ አንተ የራስህ ህይወት መኖር አለብህ። ሩታን ማስደሰት አለብህ። ልጅህን ማየት አለብህ። ከልጅ ጋር ነው መኖር ያለብህ። በዚህ ጭራሽ ወደ ሌላ ሀገር ልወጣ ነው ምናምን ነገር ለምን ጓደኞች ይነግሯታል? መውጣት ካለብህም በቃ ልወጣ ነው አልፈልግሽም ማለት እኮ ትችላለህ። ይህን አክል በዚህ ልክ አንድ ሴት ልጅን ከመጉዳት ማለት ነው። እና አስብበት፣ ይህንን ነገር በደንብ ንቃ እንዴ። ኧረ ቤተሰብ እኔ አወራሁ በጣም የምር ነው። እኔ በጣም ስለተናደድኩ ነው በጣም ማለት ነው። እና በዚህ ልክ እንትን ሲል የምር በጣም ነው የሚደብረው ማለት ነው። ግዴታ ቢያንስ መወሰን አለበት። ሚስቱን የሚያውቀው እሱ ነው። ልጁን በቃ ሁሉ ነገር ማሰብ አለበት። በዚህ ልክ ሩታን መጉዳት አለበት ብዬ ስለማላምን ማለት ነው።
እና ውድ ቤተሰቦቼ እኔ በደንብ ተመስጬ በቃ ሄድኩኝ ማለት ነው። ለምክንያቱም የምሬን ነው፣ እኔ ተሰምቶኝ ነው በጣም ማለት ነው። እና ላይክ ሼር ማድረጋችሁን እንዳትረሱ። ባይ ባይ።